ዛሬ ደግሞ ገንዘብ የምትሰሩባቸውን አንዳንድ የቴሌግራም ቦቶችና ዌብሳይት በነፃ እንዴት እንደምትሰሩ በቀላሉ አሳያችኋለሁ። እኔ ኢትዮ ቴሌኮም ላይ በ650 ብር ሆስት አድርጌያለሁ እዛ ጋር ማለት ነው። እሱን አሳያችኋለሁ። እኔ የተለያዩ ዌብሳይት የምትሰሩባቸውን መንገዶች ከዚህ በፊት ደጋግሜ ሰርች ይላችኋለሁ። ምክንያቱም በአቅራቢያችሁ ያለ አንድ ድርጅትን አናግራችሁ ቢያንስ ከ10 ሺህ ብር ከዛ በላይ ገንዘብ መስራት ስለምትችሉ ማለት ነው። ስለዚህ እንዴት በቀላሉ መስራት እንደምትችሉ ኤአይን ተጠቅማችሁ እንዴት ደግሞ ሆስት እንደምታደርጉት www.abtech.com abtech.et እንደዚህ አይነት ነገሮችን ተጠቅማችሁ እንዴት ሆስት እንደምታደርጉ በቀላሉ ሁላችሁንም ግልጽ በሆነ መልኩ አስረዳችኋለሁ። ሜክ መኒ ነገሮችን ደግሞ በጣም ብዙ የሞባይል አፖች፣ ዌብሳይቶች፣ ብዙ ቦቶች እና ፕላትፎርሞች አሉ ገንዘብ የምትሰሩባቸው። እነሱን ግን የማስቀምጥላችሁ ቴሌግራም ላይ ነው። ምክንያቱም ዩቲዩብ እንዳለ ቪዲዮዎቹን እያጠፋችሁ ስለሆነ እንደዚህ አይነት ሜክ ማኒ ቪዲዮዎችን። ስለዚህ ቴሌግራሜ ኤቢቴክ ኦፊሻል ኢቲ ይላል ቴሌግራም ቻናሌ፣ ወይም ደግሞ ኤቢ ፕሮፊት ሀብን ብላችሁ ሰርች ማድረግ ትችላላችሁ። ሊንኩን ዲስክሪፕሽን ላይ ወይ ኮሜንት ላይ አስቀምጥላችኋለሁ። ኮፒ አድርጋችሁ ፔስት አድርጉት። ስለዚህ እዛ እንዳለ ታገኟቸዋላችሁ ማለት ነው። ዌብሳይት ግን እንዴት እንደምትሰሩ ላሳያችሁ። ይህን የመሰለ ዌብሳይት ማለት ነው። መጀመሪያ የሰራሁትን ዌብሳይት ላሳያችሁና ከዛ እንዴት እንደምትሰሩ ደግሞ አሳያችኋለሁ። እንደምታዩት ይሄኛው የኔ ዌብሳይት ነው። ebtech.com.et የኢትዮ ቴሌኮም ላይ ሆስት ያደረኩት ዌብሳይት ነው። እንደምታዩት በጣም ነው የሚያምረው። እንዳለ ሶሻል ሚዲያዎቹ የሰራኋቸው የሞባይል አፖችን ዲስፕላይ የሚያደርግ ፕላይ ስቶርን አገናኝቼ ካሚንግሱን የሆኑት ካሚንግሱን በቃ ከምሰራቸው ብሮከሮች ጋር አብሬ ኮላብ አድርጎ መስራት የሚፈልጉ ድርጅቶችም ኮንታክት የሚያደርጉበት መንገድን፣ ዋጋዬን፣ ሁሉን ነገር አስቀምጬ እዚህ ጋር እንደምታዩት እንዳለ ማለት ነው። ሊንኮችንም ብዙ ነገሮችን ያስቀመጥኩበት ዌብሳይት ነው። ኦርደር ማድረግም ይቻላል። ስራ ሀብ የሚባል የስራ መስሪያ የሞባይል አፕ አለ። እሱንም ሲጠቀሙ ሰዎች የመረጡትን እንትን መርጠው ኦርደር እንዲያደርጉ የሚፈልጉት የሞባይል አፕ ነው፣ ዌብሳይት ነው፣ ምንድነው የሚፈልጉት፣ ኢኮሜርስ ነው፣ ፔመንት ኢንቴግሬሽን ነው፣ ኤአይ ነው የሚሉትን ነገሮች በሙሉ አስቀምጬ ውስጥ ያደረግኩት ዌብሳይት ነው ማለት ነው። ስለዚህ እንደዚህ አይነት ዌብሳይቶችን እና ሌሎችንም እንዴት እንደምትሰሩ ነው ማሳያችሁ። ዛሬ እስኪ ኢኮሜርስ ዌብሳይቶችን አሳያችኋለሁ እንዴት እንደምትሰሩ። ሁለት ነገር ነው የሚያስፈልጋችሁ ዌብሳይቶችን እንዴት እንደምትጠቀሙ። ሁለት ኤአይ ቱሎችን ነው የምትጠቀሙት። አንደኛው ቻት ጂፒቲ ጀሚናይንም መጠቀም ትችላላችሁ። ሁለተኛ ክላውድ ነው። ሁለቱም እኛ ሀገር ላይ ይሰራሉ እና ሆስቲንግ ነው ማሳያችሁ። ስለዚህ እንቀጥል። እኔ አሁን ኢኮሜርስ መስራት ፈልጊያለሁ። እዚህ ጋር አይ ዋንት ፉል ኢኮሜርስ ዌብሳይት ፕሮምፕት ዊዝ ሎጊን ክሪደንሻልስ ነው። ስለዚህ ምንድነው እናንተ በአማርኛ መጻፍ ትችላላችሁ። በአማርኛ እንግሊዘኛ ጽፋችሁ ምን ታደርጉታላችሁ? ክሪደንሻልስ ዊዝ ኤን እንግሊሽ ብላችሁ መጨመር ነው መጨረሻ ላይ። እንደዚህ እንግሊዝኛ መጻፍ እንደሚላችሁ ከሆነ በስልካችሁ ትችላላችሁ። እንደዚህ ይለዋለሁ። ኢኮሜርስ ዌብሳይት ነው እኔ የፈለግኩት። እዚህ ጋር እንደምታዩት በሙሉ እየጻፈልኝ ነው። ይሄኛው ፕሮምፕት ነው። ክላውድ በጣም ብዙ ጊዜ ሰርች ማድረግ መጻፍ እንትን ኮይናችሁን እየጨረሰው ስለ እየሰጣችሁ የሚሄደው ኮይኑን እና እሱን ለመቆጠብ ታችላላችሁ ማለት ነው። ስለዚህ አሁን ፕሮምፕት እየጻፈልኝ ነው። ፕሮምፕቱ ሲጨርስ እስከዛ ባላችሁ እናንተ ክላውድን ሰርች አድርጋችሁ ክላውድን ሰርች ታደርጉና ከዛ በስልክ ቁጥራችሁ ኢትዮጵያ ውስጥ መስራት ስለጀመረ በስልክ ቁጥራችሁ ታስገቡለታላችሁ። ስለዚህ በስልክ ቁጥራችሁ ካስገባችሁ በኋላ ይችን ኮፒ ትሏታላችሁ። እንደምታዩት መጨረሱን ቼክ ካረጋችሁ በኋላ አሁን ጨርሶልኛል። ኮፒ አድርግና እዚህ ጋር አምጥቼ ፔስት አደርገዋለሁ። ከዛ ሴንድ። ከዛ መጨረሻ ላይ ሆስትም ሳታደርጉት እንዴት ዌብሳይታችሁን በጥራት እንደምታዩትም አሳያችኋለሁ። ይሄኛው በጣም ቀላል መንገድ ነው። በጣም ቀላል ነው፣ ሁሉም ሰው መስራት የሚችለው። በተለይ ለራሳችሁ ከሆነ ቀለል ያለ ዌብሳይት ጀስት ፖርትፎሊዮ የምትሰሩትን ስራ ለማሳየት ምናምን ከሆነ ቀጥታ የቴሌ ፓኬጅም የ650 ብር ፓኬጅ ስላላቸው እዚህ ጋር ገብታችሁ የ650 ብር ፓኬጅ አላቸውና በሱ ራሱ መጠቀም ትችላላችሁና ስለዚህ እንዴት እሱንም አክሰስ እንደምታደርጉ
ስለማሳያችሁ ምንም ችግር የለውም ማለት ነው። እዚህ ጋር እንደምታዩት በ650 ብር አክሰስ ማድረግ ትችላላችሁ፣ የቴሌ ፓኬጅ ሆስት ለማድረግ ማለት ነው። አሁን እንደምታዩት ይሄኛው ስራውን ጀምሯል። የጀመረውን ስራ እኔ የሰሯቸው ዌብሳይቶች አሉ እዚህ ጋር እንደምታዩት እንትኖች እነዚህ ቀጥታ ተሰርተው ሆስት የተደረጉ ናቸው። ሆስት እንዴት እንደምታደርጉ ስለማሳያችሁ ማለት ነው። ስለዚህ አሁን ክላውድ ዌብሳይታችንን ለመስራት እንዴት መስራት እንዳለበት እንዴት እንደሚሰራው እዚህ ጋር ዳታቤዙን፣ ፔመንት ኢንቴግሬሽኑን፣ ከዛ በኋላ ስኮፑን ምን ከበር እንደሚያደርግ ሬጂስተር አለው፣ ብሮዝ ይደረጋል፣ አድ ቱ ካርት፣ ቼክ አውት ይኖረዋል፣ ኦርደር አድሚኑ ማኔጅ ያደርጋል ፕሮዳክቶቹን፣ ከዛ ስታትስ አፕዴት ምናምን ፕራይስ ስቶር ላይም ሆስት ያደረጉት አለ የሞባይል አፕሊኬሽን የሾፒንግ አፕ ማለት ነው። አሁን ደግሞ ፖስት እያደረጉት የስራ ሀብ የሞባይል አፕ አለ። እሱንም ሆስት አድርገዋለሁ። ያው ከዚህ ጋር በመተጋገዝ አፕ ሲሆን ትንሽ ለእናንተ ሊያስቸግራችሁ ይችላል። የተለያዩ ሶፍትዌሮች ምናምን ሊጠበቁባችሁ ይችላል። ግን እዚህ ጋር ምንም የተለየ ነገር ሳይጠበቅባችሁ በስልካችሁ መስራት የምትችሉት ነው። በኮምፒውተራችሁ መስራት የምትችሉት ነገር ስለሆነ ነው እያሳየኋችሁ ያሉት ማለት ነው። ስለዚህ እስኪጨርስ ድረስ እንጠብቀዋለን። ሰርች አድርጎ ሁሉን ነገር አናላይዝ አድርጎ ይጨርስልናል ማለት ነው። ትንሽ እንታገሰውና ከዛ በኋላ እንዴት ይሄንን አናላይዝ ያደረገውን ደግሞ እዚሁ ላይ አይታችሁ ሳከፍሉ ራሱ እዚሁ ላይ አይታችሁ ከዛ እንዴት ደግሞ ኢትዮ ቴሌኮም ላይ ውስጥ እንደምታደርጉ ነው ደግሞ ማሳያችሁ ማለት ነው። ስለዚህ ጠብቁ። እዚህ ጋር እንደምታዩት መጨረሻ ላይ እኔ የጨመርኩት ሾው ዌብ ኤችቲኤምኤል አልኩት። ይህንን ያደረኩት ደግሞ እዚህ ጋር እንዲያሳየኝ ነው። ስለዚህ ይህን የመሰለ ዌብሳይት ምንም ገና ብዙ ነገሮችን ኤዲት ሳናደርግ ብዙ ነገሮችን ሳንጽፍ ምንም የተለየ በአንድ ፕሮምፕት ብቻ ይሄ የተሰራው ዌብሳይት ነው። ኤሌክትሮኒክስ፣ ፎን፣ ኮምፒውተር፣ አክሰሰሪ፣ ፋሽን፣ ሆም ኤንድ ብሎግ፣ ካርቶች አሉ እዚህ ጋር አርቱ ካርት ማድረግ ትችላላችሁ። ፕሮፋይል እዚህ ጋር እንትን ማለት ትችላላችሁ። ያልተሰራው ፓርት የቀረው ፓርት ስለሆነ ነው ማለት ነው። ስለዚህ በዚህ መልኩ እያንዳንዱን ነገሮች እንደምታያቸው አያችሁ እንዴት አባቱ ፕሮዳክቶች ሲገቡ እንደምታዩት አሁን ይህ ፕሮዳክት ዋጋው አርቱ ካርት ስትሉት እዚህ ጋር ወደ ካርት ያስጨምራችኋል። ከዛ ዩዘር ኔማችሁን ሾፒንግ ደሊቨሪ ያለው ወይ ፔመንት እስከ ሪቪው ድረስ ምን ላይ ደረሰ እቃው ምናምን ሁሉ የሚለውን ድረስ ሁሉ የሚያሳያችሁ ነው ማለት ነው። አያችሁት ያደረጋችሁት ካርት ላይ ቼክ አውት ማድረግ ትችላላችሁ ምናምን። ይህንን ዌብሳይት እየሰራ ነው በአጭሩ ጉግል ክላውድ ጉግል የቻት ጂፒቲን እና ጉግል ጄሚናይንም መጠቀም ትችላላችሁ። ክላውድን ጨምረን ነው ማለት ነው። ቻት ጂፒቲ ላይ እንደዚህ ፕሮምፕት እንዲሰጠን አደረግን። ከዛ እዚህ ጋር ሄደን ሰርች አደረግን። ከዛ በኋላ በዚህ መልኩ ሰጠን። አሁን ቀጣይ ስቴፓችን የሚሆነው ይህንን በዚፕ ፋይል እንዲሰጠን ታደርጋላችሁ። እኔ ግን ለእናንተ ዳውንሎድ የሚለውን ይህንን ነካና ዳውንሎድ ታደርጉታላችሁ። ከዛ ግን ይህን ምን ትሉታላችሁ? ጊሜ ዚፕ ፋይል ቱ ሆስት ብላችሁ ሰርች ታደርጋላችሁ። እዚህ ጋር ያልተጨረሱ ነገሮች ካሉት ደግሞ ያልተጨረሱ የቀረ ነገራችሁን ሁሉ ነገር ቼክ እያደረጋችሁ የቀረ ነገራችሁን እዚህ ላይ እንትንን እንደዚህ አስተካክልልኝ እንትንን እንደዚህ አስተካክልልኝ እያላችሁ ትሄዱና መጨረሻ ላይ ዚፕ ፋይሉን ስጡ ትሉታላችሁ። ዚፕ ፋይሉን ይሰጣችኋል። ከዛ ልክ እንደዚህ ዳውንሎድ ታደርጉታላችሁ። በጣም እንዳይረዝምባችሁ ነው፣ ግን ከፈለጋችሁ ፉል ቱቶሪያል አዘጋጅላችኋለሁ ትነግሩኛላችሁ። ከዛ እሱን ካደረጋችሁ በኋላ ወደ ኢትዮ ቴሌኮም ሆስቲንግ ፖርታል ትሄዱና ይሄንን ከፈለጋችሁ ላሳያችሁ የሰራሁትን ቪዲዮ ስለ ሆስቲንግ እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ወይም ከላይ ይቺ በቃል አጋር ነው ምልክት የምታዩትን እሷን ብትነኳት ሆስት እንዴት እንደምታደርጉ አሳይቻችኋለሁ። ግን እዚህ ጋር ማይ ሰርቪስ አካውንት ከፍታላችሁ። ከዛ ማይ ሰርቪስ ኦርደር ኒው ሰርቪስ ትሉታላችሁ። እዚህ ጋር ነክታችሁ ኦርደር ኒው ሰርቪስ ትሉታላችሁ። ከዛ ከነዚህ ውስጥ አንዱን ትመርጣላችሁ። እኔ ለጊዜው 650 ነው ለእናንተ ለማሳየት ያክል። ከዛ እዚች ጋር ዩዘር ኔማችሁን ትጽፋላችሁ። ዩዘር ኔማችሁ ማለት www ዶት እንትና የሚባል ማለት ነው። ከዛ ዶት ኢቲ ነው የምትፈልጉት፣ ዶት ኮም ዶት ኢቲ ነው፣ ዶት ኔት ዶት ኢቲ ነው ምናምን። ዶት ኮም ብቻ እዚህ ጋር አታገኙም። ዶት ኢቲ የኢትዮ ቴሌኮም እንትን ስለሆነ እሱን ከፈለጋችሁ ዶት ኮም ብቻ የምትፈልጉ ከሆነ የጋራ ሆስት የሚባል አለ። የጋራ ላይ ገብታችሁ እዛኛው ቻናል ላይ እንዴት ውስጥ እንደምታደርጉ ነበረ፣ ቻናሉ ስለጠፋ ነው። የጋራ ሆስት ላይ ገብታችሁ
እዚህ ጋር ከ6800 ብር ከ4800 ብር ጀምሮ አለ። ግን 4800 ብሩ በቅርብ ጊዜ እየሰራ አይደለም። 3800 6800 እና ከዛ በላይ የሆኑት ናቸው እየሰሩ ያሉት። እዛ ላይ መሄድ ትችላላችሁ። ግን እኔ በዚህኛው ላሳያችሁ። ቼክ የሚለውን ትነኩታላችሁ። ከዛ ቼክ ስታደረጉት የለም ኮንግራጁሌሽን ይላል። ስማችሁ ተይዞ ከሆነ ደግሞ ተይዟል ይላችኋል። ከዛ በኋላ ኮንቲኒው ትሉትና ከዛ በቴሌ ብር ክፍያ ትፈጽማላችሁ ማለት ነው። እዚጋ እንደምታዩት 650 አጠቃላይ 1375 ብር ይሆናል። እስከወለዱ ምናምን ይሆናል። ከዛ በኋላ ወደ 2000 ምናምን ብር ደግሞ የሚመጣበት እንትን አለ ማለት ነው። ይሄኛው ዶሜን ኔም ሬጅስትሬሽን ይችን ለማስመዝገብ ምናምን እንደዛ ይመጣል። ስለዚህ ይሄንን ኦርደር ታደርጋላችሁ። እኛ ይሄኛውን ነው ቼክ አውት የምናደርገው። ስለዚህ ይህንን ኦርደር አድርጋችሁ በቴሌብር ቀጥታ ከከፈላችሁ በኋላ ሰርቪስ ውስጥ ገብታችሁ ማይ ሰርቪስ የሚለውን ትነካላችሁ። ማይ ሰርቪስ የሚለውን ስትነኩ እኔ በራሴ ዌብሳይት ቼክ ላሳያችሁ። ከዛ እንደዚህ ይመጣላችኋል። ሶ ልክ ዌብሳይታችሁ እንደዚህ ነው የሚመጣላችሁ። ከዛ በኋላ ማይ ሰርቪስን ስትነኩ እንደዚህ ይመጣላችኋል። ከዚህ በፊት ግን ምን ታደርጋላችሁ? እዚች ጋር ሳፖርት ውስጥ ገብታችሁ ኤስኤስኤል ቬሪፋይ እንዲያደርጉላችሁ ክፍያ ስትከፍሉ ደግሞ ፒሲ ላይ ራሱ እዚሁ ፒሲ ላይ ብትከፍሉ አሪፍ ነው። ፒሲ ላይ ፒሲያችሁ አሪፍ ከሆነ ወይ ስልካችሁም አሪፍ ከሆነ ስልካችሁ ላይ ስትከፍሉ ስክሪንሾት አድርጉት ክፍያውን። 994 አንዳንድ ጊዜ ቶሎ አክቲቭ ካልሆነላችሁ በ24 ሰዓት ውስጥ 994 ደውላችሁ ዶሜን ኔማችሁን ተናግራችሁ ከዛ በኋላ እንዲስተካከል ይሆናል። ወዲያውኑ ላይሰራላችሁ ይችላል። ይሄ ኤስኤስኤል ስታተሱ ቆይቶ ነው ኤስኤስኤል የሚለው ክሊክ ስታደርጉት ኖት ፋውንድ ምናምን 404 ኤረር ሊላችሁ ይችላል። ስለዚህ እሱን እንደዛ እያለ የሚያስቸግራችሁ ከሆነ ቴሌግራም ላይ ኮንታክት አድርጉኝ @ኤቢቴክ ኦፊሻል ወይ ደግሞ 994 ደውላችሁ በቀጥታ ያስተካክሉላችኋል። የጋራ ውስጥ ምናምን ሲሆን ግን እንደዛ አትቸገሩም። ወዲያው እንደከፈላችሁ አክቲቭ ይሆንላችኋል ማለት ነው። ስለዚህ እሱን ካደረጋችሁ በኋላ ዌብሳይታችሁን ለመጫን ሎግ ቱ ፕለስ ኮንትሮል ፓናል ነው። ይሄ ሲ ፓናላችሁ ነው። ፋይል አፕሎድ የምታደርጉበት፣ ዳታቤዝ ኮኔክት የምታደርጉበት፣ ኤዲት ዲሌት ምናምን የምታደርጉበት በሙሉ ከዚህ ውስጥ ነው ያለው። ልክ እንደዚህ ትነኩታላችሁ። ከዛ ፋይል የሚለውን ትነካላችሁ። ፋይል የሚለውን ከነካችሁ በኋላ ዌብሳይታችሁ እናንተ አንድ ከሆነ አንድ ብቻ ነው የሚያወጣላችሁ። ከዛ ስች ጋር ፕላስ ምልክት አለች። ፕላስ ምልክቱን ነክታችሁ አፕሎድ ፋይልስ የሚላለ ከዛ ቅድም ዳውንሎድ ያደረግነውን ፋይል አፕሎድ እናደርገዋለን ማለት ነው። እዚህ ጋር በቀጥታ ፋይላችንን መርጠን አፕሎድ እናደርገዋለን። ሶ ፋይላችንን መርጠን አፕሎድ ካደረግን በኋላ ሌላ የሚቀረን ነገር ምንድን ነው? እሱን አፕሎድ ካደረግን በኋላ በዚፕ ፋይል ነው የሚሆነው። ዚፕ ፋይሉን ራይት ክሊክ እዚህ ላይ ጫን እንልና ኤክስትራክት ያደርግልናል። ልክ እንደዚህ ኤክስትራክት ፋይልስ እንለዋለን። ሶ ኤክስትራክት ስናደርገው ፋይሉን ውስጥ ላይ ነው የሚያስቀምጥልን ከዛ ፎልደር ውስጥ። ከዛ ይችን ኔም የምትለው እንነካና ሁሉንም ክሊክ አድርገን ሙቭ የሚለውን እንነካና ወደ ኤችቲቲፒ ዶክስ ወደሚለው እናስተላልፈዋለን። ወይም እዚች ጋር ነው ፋይሉ መሆን ያለበት። እሺ እዚች ጋር ነው። ፕላስ የምትሉትም እዚህ ጋር ሆኖባችሁ ሳይሆን ኤችቲቲፒ ዶክስ ላይ ነው የምትጨምሩት መጀመሪያ። ከዛ ኤክስትራክት ያደረጋችሁትን እንደገና ወደኋላ ትመልሱታላችሁ ማለት ነው። ከዛ እንደዛ ካደረጋችሁ በኋላ ጨረሳችሁ ዌብሳይታችሁን ሰርች ስታደርጉት እንደዚህ በቀላሉ ተረክ አድርጎ ያመጣላችኋል ማለት ነው። አይነው በጣም አዲስ ምንም ከዜሮ ለጀመረ ሰው ትንሽዬ ነው፣ ግን በጣም ቀላል ነው። ትንሽ ሊከብደው ይችላል። ሆስት አደራረጉ ግን ሙሉ ዌብሳይቱ ስላለ ሙሉ አሰራሩ ቪዲዮ ስለሰሩ እሱም ታዩታላችሁ። ሌላ ደግሞ የሚያስቸግራችሁ ነገር ካለ ቴሌግራም ላይ ቀጥታ እነግራችኋለሁ ማለት ነው። የጎደላችሁን ነገር በጣም እንዳይበዛባችሁ ብዬ ነው። በጣም ከፈለጋችሁ ሙሉምን እሰራላችኋለሁ። ኮሜንት ላይ አስቀምጡልኝ። እንዳለ ከዜሮ ጀምሬ እሰራላችሁ